ከሰሞኑ የቤተሰብ ጨዋታ ማን ይምራው ብሎ ኢቢኤስ ቴሌቪዥን ምርጫ አውጥቷል። የቤተሰብ ጨዋታ አቅራቢ ማን ይሁን? ታላ ብዙዎች በዚህ ሐሳብ ላይ እየተቃወሙም እየተጋጩም ይገኛሉ። የቤተሰብ ጨዋታን ማን እንዲያጫውት ትፈልጋል? እስኪ ከቤተሰብ ጨዋታ ከተመረጡት ውስጥ ማን ይምራው? ኮሜዲያን ያሲኖ እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው ወይንስ ኮሜዲያን ምናለ ያደርጋል? ያራዳይቶች ዘራ ጓደኛው አስናቀ ብቻዬን ነው የተውከኝ ነፂ ሻፈራው ደሳለኝ ወይኔ አባቴ እንደዚሁም እንዳልካቸው ዘነበ እነዚህ ከሰሞኑ በኢቢኤስ ቴሌቪዥን የቤተሰብ ጨዋታን እንዲመሩ ከተመረጡ ጥቂቶቹ ናቸው። በዛሬው ቪዲዮአችን እንግዲህ ከቤተሰብ ጨዋታ ማን ይምራው የሚለውን በሰፊው እናያለን ማለት ነው። እንደዚሁም ማን እጩ ሆኑ ለዚህ ቦታ ብዙ የተመረጡ እጩዎች አሉን። ታዲያ ማን ቦታውን ይምራው የሚለውን አብረን እስከ መጨረሻው ድረስ እናያለን ማለት ነው። ይሄንን ቪዲዮ ላይክ እንደዚሁም ከታች ሰብስክራይብ በማድረግ ቪዲዮውን ጀምሩት። እንደምታውቁት ነፃነት ወርቅነህ የቤተሰብ ጨዋታን ከፍ ያለ ደረጃ ላይ ሰቅሎት አልፏል። ታዲያ በዚህ መካከልም የኢቢኤስ የቤተሰብ ጨዋታ በመሬት ላይ መቅረት የለበትም ተብሎ የቤተሰብ ጨዋታን የሚመራ ሰው እየተፈለገ ይገኛል። ታዲያ ይህ ሐሳብም ብዙዎችን እያጣላ ይገኛል። ኢቢኤስ ቴሌቪዥን ባወጣው መረጃ መሰረት ምርጫችሁን አስቀምጡ ብሏል። ታዲያ የጨዋታው አጋፋሪን የመምረጥ ኃላፊነት ለእናንተ ለተመልካቾቹ ተሰጥቷል። ታዲያ ህዝቡም የራሱን ምርጫ እያስቀመጠ ይገኛል። እናንተ ማን ቢመራው ደስ ይላችኋል? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከተዘረዘሩት ውስጥ ደግሞ ሰዎች ማንን እየመረጡና ማንን ሰሌክት እያደረጉ እንደሆነ ልንገራችሁ። በመጀመሪያ ደረጃ ኮሜዲያን ያሲኖን እናገኛለን። ጥያቄው ለኢትዮጵያ ህዝብ ነው። የቤተሰብ ጨዋታን ማን እንግዲህ ይሄ ወንድማችን ዙላል ይባላል። ኮሜዲያን ያሲኖን ምረጡ ያለ ነው ማለት መልስ። እዚህ ቲክቶክ ላይ ከቀልድም በዘለለ እየሞከርኩ ነው ብሎ ለብዙዎች ተስፋ የሆነ ኮሜዲያን ያሲኖ እየሞከርኩ ነው ውለታው አለ። እሱን እንምረጠው ለማለት ነው። ይመቻል። እንግዲህ እንደሰማችሁት ነው ኮሜዲያን ያሲኖ እየሞከርኩ ነው በሚለው ንግግሩ በሙሉ ኢትዮጵያውያን ልብ ውስጥ መስረጽና መግባት የቻለ ጀግና ወጣት ነው ማለት ነው። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። ሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ታዲያ ኮሜዲያን ያሲኖ ይመረጥ የሚሉ ብዙ ድምጾች እየተሰሙ ነው። እናንተስ በኮሜዲያን ያሲኖ ላይ ምን ትላላችሁ? በሁለተኛነት የተቀመጠው ደግሞ ኮሜዲያን ምናለ ያረጋል ነው። ኮሜዲያን ምናለ ያረጋል ማለት በተለያዩ የኮሜዲያን ስራዎች እንደዚሁም በአስቂኝ ዘውግ ባላቸው ቪዲዮዎቹ የሚታወቅ ወንድማችን ነው ማለት ነው። ለማታውቁት ኮሜዲያን ምናለ ያረጋል ማለት ይሄ ነው። ሁሉም ቻይኖች አይጥና ውሻ ይበላሉ ማለት አይደለም። እኛም ሀገር ገዛ ነው። ሁሉም ኢትዮጵያ በጣም አስቂኝ በሆኑ ኮሜዲዎቹ ነው የሚታወቀው። ረሃብ አለ ሲጀመር። እኛ ኢትዮጵያን ለእንስሳት የተለየ ፍቅር የለም ማለት እንስሳትን መውደድ እንወዳለን፣ ግን ብዙ ጊዜ የምንወደው የሚበሉትን ከእንስሳቶች ውስጥ ማለት ነው። አሁን ለምሳሌ እኛ ቤት ውሻ አለችን። ሁሉም የቤተሰቡ አባል ይወዳታል ማለት ምግብ ይሰጧታል፣ ውሃ ይሰጧታል፣ ቤቷን ያጸዱላታል። ግን የተለየ ፍቅር እንደሌለን ያወቁት ከተፈታች 2 ዓመቷ። በነገራችን ላይ ኮሜዲ ብቻ ሳይሆን ፖለቲካ ላይ የሚናገራል። በጣም ብዙ ጊዜ ካያችሁት አንዳንድ ጊዜ እንደውም የባልደራስ አመራር ነው የምትመስለኝ። የባልደራስ አመራር ብዙ ጊዜ ስለሚታሰር ነው እንደዚህ ያለው። በነገራችን ላይ ታስራም ድምፅ ታሰማለች።
ይሄ ፖለቲካ ነው። ይኸው ለመታሰሯ ቤተሰባችን እንደ ምክንያት የሚያቀርበው ከተፈታች ግቢ ውስጥ ያለውን አትክልት ጎመን ምናምን ተባብራለች ነው የሚሉት። ይህ ማለት እኛ ግቢ ውስጥ አይላችሁ ሲያቀሳስር ማለት ነው። አንድ ቀን በጣም ስላዛዘነች የሆነ ፈቷል። ፈትቼ ለቀኳት። ከዛ የቤቷ አባወራ አባቴ የውጭውን በር ከፍቶ ሲገባ ውሻዋ ተፈታለች። ውሻዋ ራሱ አባቴ ስታየው ስቅቅን ያለችው ይሄ ሰውዬ ግን ለነፍስ አይፈራም እንዴ? ስታሳዝን አባቴ መቆጣት ጀመረ። ማን የፈታት ችልሻ? ማን የፈታት? አትፍታው አላልኩም እንዴ? ማን የፈታት? አንተ ነህ የፈታት? እኔ ነኝ ማለት አልችልም፣ ምክንያቱም እነሱ ቤት ነው የምኖረው። ስለዚህ ያለኝ አማራጭ ጥያቄውን እንደተማረ ሰው ወስጄ ሲናገር ሰውዬው ኃይለኛ ፖለቲካ ነው፣ ኮሜዲ ነው። ማን የፈታት? ማን የፈታት? አንተ ነህ የፈታት? መፈታቷን ሰማ፣ እኔም ደንግጫለሁ። ይሄ ከባድ ፖለቲካ ነው፣ በጣም ከባድ። ውሻ ፖለቲካው ገብቷታል። ወደ ቤቱ የተመለሰች በስልታይ ማፈግፈግ ነው። እንግዲህ እንደሰማችሁት ነው። ኮሜዲያን ምን አለ ያረጋል ማለት ይሄ ነው። በጣም አስገራሚ ኮሜዲዎችን የሚሰራ ጀግና ወጣት ነው። በሁለተኛ ደረጃነት እሱ ይሁን ተብሎ ተቀምጧል ማለት ነው። በሶስተኛነት ደረጃ ደግሞ ሸዋፈራው ደሳለኝ። ያው ብዙዎቻችሁ ሸዋፈራው ደሳለኝ በተለያዩ ኮሜዲዎች ታውቁታላችሁ፣ በተለያዩ ስራዎችም ታውቁታላችሁ ማለት ነው። እሱ ይሁን እየተባለ ነው ማለት ነው ኮሜዲያን። እሱን ደግሞ ብዙዎች እየመረጡ ነው ማለት ነው ሸዋፈራው ደሳለኝ። እናንተ ስለ ሸዋፈራው ደሳለኝ ምን ትላላችሁ? ሸዋፈራው ደሳለኝን ለማታውቁት ይሄ ነው። እስኪ ከሱም ቪዲዮዎች ደግሞ በጣም አስቂኝ ከሆኑ ወይኔ የሚል የሆነ በጣም ኮሜዲ የሆነ ቪዲዮ አለ። ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ነገር ግን እስኪ ከቪዲዮዎቹ መካከል ደግሞ ከሱ አንዱን ልጋብዛችሁ። ወይኔ አባቴ እኔ ጠንበል የኔ መልካም ሰው ኧረ እባካችሁ ዝም አትበሉ። እንደምታዩት በጣም አስቂኝ የሆኑ ስራዎችን ነው የሚሰራው ሸዋፈራው ደሳለኝ ማለት ነው። ወይኔ ሸዋፈራው ደሳለኝም ይሁን እየተባለ ነው ማለት ነው። እሱን ደግሞ ብዙዎች እየተስማሙበትም እየተጣሉበትም ያለ ሀሳብ ነው ማለት ነው። እንደዚሁም ደግሞ ከተጠቀሱት ወይም ደግሞ ለዚህ ምርጫ እጩ ከሆኑት ውስጥ ደግሞ እንዳልካቸው ዘነበ አንዱ ነው ማለት ነው። እንዳልካቸው በእኔ በኮሜዲ አላቀውም አሮ ነው ለምን እዚህ ጋር እንደተመረጠ ባላቅም እንዳልካቸው ግን ለኮሜዲ የሚሆን ነው ብዬ አላስብም እንደራሴ ማለት ነው። ምክንያቱም እንዳልካቸው ዘነበ በኮሜዲ ስራው ላይ ያን ያህል ፈታ የማድረግ ብቃቱ ያን ያህል የማዝናናት ብቃቱ አለው ብዬ ስለማላምን በራሴ ማለት ነው። እኔ በዚህኛው አላመንኩበትም። እንደዚህም ቀጣይ ደግሞ የተቀመጠው ማለት ነው ጓደኛው ነው። ጓደኛው አስናቀ ማለት ነው። አስናቀ ያው በቀብር ስነ ስርዓቱ ጊዜም ብዙዎቻችሁ አይታችሁታል ብዬ አስባለሁ። እሱ ማለት ነው ይሁን ተብሎ እየተባለ ይገኛል ማለት ነው። ነገር ግን ደረጀ ማለት ነው ሰይፉ ፈንታሁን ላይ ቀርቦ ነበረ ከሰሞኑ። እናም ለዚህ ኃላፊነት ወይም ደግሞ ለዚህ ቦታ ማን ይሁን ትላለህ ተብሎ ጥያቄ ቀርቦለት ነበረ። ደሬ ደግሞ ምን ብሎ እንደመለሰ ላሳያችሁ። ይሄን የመሰለ ስርዓት ትቶልን አልፏል። ህዝቡ ደግሞ አንተን ቢያጭ ትቀበላለህ ወይ? ነፃነት የሆነ ቦታ ሰቅሎት ሄዷል። እሱ ጋር ማድረስ ይከብዳል። ልክ እንደሱ ማድረግም ይከብዳል። ሁሉም የየራሱ ከለር አለው። ነፃነት እዛ ጋር አስቀምጦት ሄዷል። በቃ ከህፃን ጋር ህፃን ነው፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁራን ጋር ምሁር ነው፣ ከሁሉ ሰው ጋር ያንን ፕሮግራም እዛ ጋር ሰቅሎት ሄዷልና እንደዛ ማድረግ ይከብዳል። ማንም ያደርገዋል ብዬም አላስብም። እንደው ከነክብሩ እንደዛው እንደሰቀለው ቢሆን ነው ባይ እኔ እንጂ እኔ እሰራዋለሁም አደርገዋለሁም ብዬም አላስብም። በአእምሮዬ ውስጥም የለም። እንደሰማችሁት ነው እንግዲህ ደሬ ደግሞ እኔ በበኩሌ ማንም ይሁን አለለም ከነ ክብሩ ይቀመጥ ከነ ማረቡ ይቀመጥ ብሏል። በዚህ ሐሳብ እኔም እስማማለሁ ማለት ነው። ምክንያቱም ለምን ተስማማ ካላችሁኝ ይሄ የቤተሰብ ጨዋታ የሚለው ከፍ ብሎ ተሰቅሏል።
ነፃነት ወርቅነህ ብዙ የለፋበት ብዙ የደከመበት ብዙ ስትራግል ያደረገበት ነው ማለት ነው። ሶ ይሄን ያህል የለፋበትን ይሄን ያህል የደከመበትን ደግሞ እንደ ቀላል ማየት ያስቸግራል ማለት ነው። ስለዚህ ሌላ ሰው ከሚሰራው ዝም ብሎ ቢቀር የሚለው ሐሳብ ለኔም ተስማምቶኛል ማለት ነው። ሌሎቹ ደግሞ ምን ይላሉ? የቤተሰብ ጨዋታ የሚለው ስሙ ተቀይሮ ማንኛውም ሰው ቢመራው ችግር የለውም ይላሉ ማለት ነው። ሶ በዛም ማለት በዚህም ማለት ግን የነፃነት ወርቅነህን ያህል እንደዚህ ከፍ አድርጎ የሚሰቅል የሱን ያህል ትወና የሚሰራ አለ ብዬ አላምንም። ህፃናት ሲመጣ ከህፃናት ጋር እንደ ህፃን ሆኖ ትልቅ ሲመጣ ደግሞ ትልቅ ሆኖ ሲሰራ የነበረ ጀግና ወጣት ከተባለ እንግዲህ የሱን ያህል አናገኝም ብዬ አስባለሁ ማለት ነው። እናንተስ ምን ታስባላችሁ? እስኪ የቤተሰብ ጨዋታን ማን ቢመረው ከፍ ያለ ቦታ ከፍ ያለ ደረጃ ያደርሷል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡኝ። እንደዚሁ ዩቲዩባችንን ሰብስክራይብ ማድረግ አይረሳም።